ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ልጓም ከተማ በፋኖ ቁጥጥር ስር ዋለች። ፋኖ ራያ ቆቦ ገባ። ቴዲ አፍሮ በዓለም ሁለተኛ ደረጃ ላይ ተቀመጠ። አብይ አህመድ ጩኸት አናውጠንም አለ። በቦሌ ወታደራዊ አውሮፕላኖች ስጋት መፈጠሩ ተገለጸ። አምቦን ያናወጠው ግለሰብ ተያዘ። ጠቅላይ ሚኒስትሩ ዩኒቨርሲቲዎች ይጠፋሉ አለ። እስራኤል የመጀመሪያውን አምባሳደር ሾመች። የኢራኑ መሪ ሕይወት አደጋ ውስጥ መግባቱም ተገለጠ። ክቡራን ተመልካች አድማጮቻችን በቅድሚያ ስለ ድምፅ ጥራቱ ይቅርታ ጠይቃለሁ። ትንሽ ጉንፋን ስለያዘኝ ነው። አሁን ወደ ዝርዝሩ እንሄዳለን። Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. ቆቦን በከፊል መቆጣጠሩ ተገለጸ። ጀብደኛው ምኒልክ እዝ ነው 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ከተማን በከፊል በቁጥጥር ስር በማዋል ታላቅ ድል አስመዝግቧል። ምኒልክ እዝ 102ኛ ኮር በጠላት ላይ መብረቃዊ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችንና የራያ ቆቦ ወረዳዎችን ዋና መቀመጫ ቆቦ ከተማን ነው በከፊል መቆጣጠሩ የታወቀው። በተጨማሪም 102ኛ ኮር እስከ ቆቦ ከተማ ዘልቀው በመግባት 105ኛ የፌዴራል ፖሊስ እና ከ250 በላይ የመከላከያ ሰራዊትን መደምሰሱም ተረጋግጧል። ተወርዋሪዋ ልዩ ዘመቻ በቀይ አፈር በነበረው ተጋድሎ 89 መከላከያ ሰራዊት መደምሰሷንና ጠላትም ከጠዋት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም አይበገሬዎቹን ማቆም ግን በፍጹም አለመቻሉ ነው የተገለጠው። በዘመቻ አርበኛ አለሙ ዋሴ የተሳተፉ የወገን ኃይል 102ኛ ኮር እንዲሁም ተወርዋሪ የሆነችው ልዩ ዘመቻ በጥምረት ባደረጉት ማጥቃት ነው በሰሜን ወሎ ቆቦ ከተማ በከፊል በመቆጣጠር የአብይ አህመድን ስልጣን አስጠባቂ ፌዴራል ፖሊስ የመከላከያ ሰራዊት በከፍተኛ ደረጃ ተመቶ ሙትና ቁስለኛ በአምቡላንስ ወደ ቆቦ ሆስፒታል ሲያመላለስ መዋሉም ተረጋግጧል። የሸዋ ፋኖ ታላቅ ድል ተጎናጸፈ። በአማራ ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆነው የአፄ አምደ ጽዮን ኮር አሃዶች በአይዞሽ አሞራ ተራራዎች ላይ ባደረጉት የተቀናጀ ውጊያ በርካታ ያገዛዙን አየር ወለድ ክፍለ ጦር አባላት ሙትና ቁስለኛ ማድረጋቸውን ኮሩ ከግንባር በላከልን መረጃ ገልጧል። የአፄ አምደ ጽዮን ኮር አካል የሆኑት ራምቦ ክፍለ ጦርና ከሰባት ለሰባ ክፍለ ጦር በተውጣጡ ውስን ሻለቆች በተደረጉ የቅርጭት የጨበጣ ውጊያ ቁጥራቸው በውል የማይታወቁ ያገዛዙ ሰራዊት ከጥቅም ውጭ ማድረጉን ነው ኮሩ ያረጋገጠው። ጠላት መነሻውን ከደብረ ብርሃን ከተማ አስተዳደር ከጉንዶ በረትና ከቀየት ከተማ በማድረግ በተጉለዝና ቡርጋ ራጃ ስር የሚገኘውን ወደ ባሶን ወረዳ ልዩ ቦታው አይዞሽ አሞራ በተባለ አካባቢ በሞርተር ዙ 23 ታጅቦ በድሮን እየጨፈጨፈ የሚገኘውን የአማራን ሕዝብ በኃይል የምርጫ ካርድ ለማሰራጨት ከንጋቱ 12 ሰዓት ላይ በማቅናት እያለ ነው በጀግናው ሰራዊታችን በተፈጸመ ጥቃት በርካታ የብልጽግና ሰራዊት ከጥቅም ውጭ ሆነዋል ያለው ፋኖ። በዚህም የደፈጣ ጥቃት የተጀመረ ውጊያ ወደ ጨበጣ ውጊያ ተቀይሮ ጀግናው የአማራ ፋኖ ባገዛዙ የቀይ ቦኔት ለባሽ ላይ በተጎናጸፈው ድል 2 አምቡላንስ የጠላት አስክሬን ቁስለኛውን ወደ ደብረ ብርሃን ከተማ ሲያመላልስ መዋሉንም የዓይን እማኞች ገልጸዋል። በተመሳሳይ ዜናም በትላንትናው ዕለት የአማራ ፋኖ ብሔራዊ ሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ከደብረ ብርሃን ከተማ ቅርብ ርቀት ላይ ኮኬለሽ እስከ በዞ ድረስ በነበረው አውደ ውጊያም ክፉኛ የተመታው የጠላት ኃይል እስካሁኗ ሰዓት ድረስ ሙትና ቁስለኛውን እየሰበሰበ ሲሆን፣ በተያያዘ ዜናም ናዶ ክፍለ ጦር በመራቤቴ ቀጠና ባደረገው መጠነ ሰፊ የማጥቃት ዘመቻ ክፉኛ የተመታ ጠላት የበቀል እርምጃውን በ107 እና ሞርተር ተራራዎች እየደበደበ እንደሚገኝም የዘርዓ ያዕቆብ 1ኛ ኮር መደብደቡን ገልጧል። ምኒልክ እዝ 106ኛ ኮር 33ኛው ክፍለ ጦር ልጓም ከተማን ተቆጣጠረ። ምኒልክ እዝ ነው 105ኛ ኮር 33ኛው ክፍለ ጦር ሰሞኑን ለተከታታይ ቀናቶች ተጋድሎ በማድረግ በርካታ የጠላትን ጥምር ዙፋን ጠባቂ ወታደር በመደምሰስ ነው ልጓም ከተማን የተቆጣጠረው። 33ኛው ክፍለ ጦር በተጋድሎ ያስመዘገቡትን ድል በዝርዝር ወደፊት ይዘን የምንመለስ ቢሆንም በተደረገው ተጋድሎ ከፍተኛ ድል እየቀና የሚገኘው የአማራ ፋኖ ወደፊት እየገሰገሰ መቀጠሉም ታውቋል። በተለይም የፋኖን ትግል በማድነቅ በኩል ህዝቡም ከጎኑ በመቆም እያደረገ ያለውን ተጋድሎ በማድነቅ አሁንም ከጎናችሁ እንሆናለንም የሚል ማበረታቻ ሰጥተዋቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ መረጃውን ለዘውዱ ሾው ሚዲያ ልኮታል።
የጀመርነው የብልጽግና ጉዞ በማንኛውም አይነት ጮት እንዳይናወጥ በደም መሰረት ላይ አቁመነዋል ሲል ጠቅላይ ሚኒስትሩ ተናገረ። ኢትዮጵያ የጀመረችው የብልጽግና ጉዞ በማንኛውም አይነት መሰናክል እንደማይደናቀፍ እንደማይቆምና የልማት ስራዎችም ተጠናክረው እንደሚቀጥሉ ነው አብይ አህመድ የተናገረው። ጠቅላይ ሚኒስትሩ በአሰላ የንፋስ ኃይል ማመንጫ ምርት ባደረገው ንግግር ላይ ነው መንግስት የህዝብን ህይወት የሚለውጡ ተግባራትን በሙሉ ልብና በሙሉ አቅም ማከናወን እንደሚቀጥል ያሳወቀው። የኢትዮጵያ ልማት ጉዞ በብዙ ውጣ ውረድና መስዋዕትነት ያለፈ መሆኑን የጠቀሰው ጠቅላይ ሚኒስትሩ የጀመርነው የብልጽግና ጉዞ በማንኛውም አይነት ጮት እንዳይናወጥ በደም መሰረት ላይ ያቆምነው ነው ሲል ገልጧል። በልማት ስራ ላይ ጥርጣሬ ላላቸው አካላትም ስራ ስንጀምር ጨርሰን ሪቫን ስንቆርጥ ላላመናችሁ የእኛ ጸሎት እድሜ ይስጣችሁ፣ ደግመን ደጋግመን እናሳያችኋለን ነው በማለት መልእክቱን ያስተላልፈው። ልማቱን ሊያደናቀፍ የሚችል ማንኛውንም እንቅፋት መንግስት ታግሶ እንደማያልፍ ያስጠነቀቀው ጠቅላይ ሚኒስትር ሊያደናቅፈን የሚችል ማንኛውንም እንቅፋት ካለ እንደ ማንኛውም ጉቶ ነቅለል በመጣል እናልፈዋለንም ብለዋል። ዓለም በአሁኑ ወቅት በከፍተኛ መተራመስ ውስጥ እንደምትገኝ ጠቅሶ ራሱን በምግብ በኢነርጂና በተቋማት ግንባታ ያላደራጀ ሀገር የመበተን አደጋ እንደሚጋረጥበትም ጠቁመዋል። ኢትዮጵያ ለዚህ የሚመጥን የመከላከል አቅም እየገነባች መሆኑንም ገልጧል። ይሁን እንጂ ጠቅላይ ሚኒስትሩ በተደጋጋሚ ጊዜያቶች የውሸት ዘገባውን በመስጠት ከኢትዮጵያ አልፎ ለዓለም የሚበቃ ስራ ሰርተናል ቢልም በተጨባጭ ግን የሚታየው የህብረተሰቡ ረሃብ፣ ችግር፣ መከራ፣ እርዛት፣ ጦርነት፣ መፈናቀል ብቻ እንደሆነም ነው የሚታወቀው በኢትዮጵያ ላይ ዘንድ። ዛሬ ደግሞ የቴዲ አፍሮን ዘፈን በተመለከተ ገና ለገና ምን ሊከተልበት እንደሚችል በመስጋት ነው የማንም ጩኸት በምንም አይበግረንም ያለው። በየጊዜውና በየሰዓቱ የኢትዮጵያን ህዝብ በንቀት የሚመለከተው ጠቅላይ ሚኒስትር አሁን የመውደቂያው ጊዜ እየተቃረበ ነው ሲሉ በተለይም በብልጽግና አመራር የተበሳጩ ኢትዮጵያኖች ቁጣቸውንም በመግለጽ ላይ ይገኛሉ። አዲሱ የቴዲ አልበም በሰዓታት ውስጥ በዓለም አቀፍ ደረጃ በከፍተኛ ሁኔታ በመታየት ላይ ያሉ የሙዚቃ ቪዲዮዎቹ ሰንጠረዥ ውስጥ ሁለተኛ ደረጃን መያዙ ተገለጠ። ይህ በዓለም የሙዚቃ ሰንጠረዥ ላይ ከፍተኛ ደረጃ የደረሰው የቴዲ አፍሮ አዲሱ አልበም በተለያዩ ዓለም አቀፍ የመገናኛ አውታሮች ጭምር ሳይቀር ሽፋን ተሰጥቶታል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ ዘፈን አልበሙን በአየር ላይ ከዋለ በኋላ ብዙዎቹ ደስታቸውን እየገለጹ ይገኛሉ። ከዚህ ቀደም አቦጊዳ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞቹ ያቀረበው ቴዲ አፍሮ በስራዎቹ በማህበራዊ ፖለቲካና ሀገራዊ ጉዳዮች ስለሚዳስስ አድናቆቱ በጉጉት ነበር የተጠበቀው። በአዲሱ አልበም ላይ ቴዲ አፍሮ በአዲሱ ኢትዮሪካ በተሰኘው አልበም ላይ 18 ዘፈኖችን ያቀረበ ሲሆን በእነዚህም ስለ ኢትዮጵያ፣ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች መዋደድ ዳሷል። ኢትዮሪካ በሚል ስለ አፍሪካም አቀንቅኗል። በአልበም ውስጥ ዳስጣል፣ ኢትዮሪካ፣ ስምምነን፣ ጽዮን፣ ሙሽራዬ፣ ቲንታንጎ፣ የማረግ ጥግ፣ ሺ ቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ የአዞምባ፣ ዝጸዳል፣ መሬማ፣ መርከብ፣ ስማ ራሴ፣ ጀንበር የተሰኙ ዘፈኖቹ ነው የተካተቱበት። ከነዚህ ዘፈኖች መካከልም የአዞምባ የሚለው ዘፈኑ በተለያዩ ከሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሐን ወገኖችን እንዲሁም ከቀያቸው ለተፈናቀሉ የአካልና የስነልቦና ጉዳት ለደረሰባቸው የኢትዮጵያን መታሰቢያም አድርጎታል። ዳስጣል በተሰኘ ዘፈኑም በዚህ ዘመን ጀግኖች አርበኞች ያቆዩትን ኢትዮጵያዊነትን ስለመገፋቱ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁንም ከመሃል ወደ ዳር መምጣቱን ከዚህ ባለፈም አረንጓዴ ቢጫ ቀይ ባንዲራው መሬት ላይ ወድቆ ስለመረገጡም ገልጾበታል። የቴዲ አልበም በሰዓታት ውስጥ በዓለም አቀፍ ደረጃ በከፍተኛ ሁኔታ በመታየቱ የሙዚቃ ቪዲዮዎች ሰንጠረዥ ሁለተኛ ደረጃ የያዘ ሲሆን የቴዲ አፍሮ ስራዎች ከዚህ ቀደምም በዓለም አቀፍ ሚዲያዎች ጭምር ሳይቀር እንዲህ ተዘግቦ ነበር። Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. ይህ አልበም ትላንትና የወጣ ቢሆንም በመላው ኢትዮጵያኖች ዘንድ ከፍተኛ እይታን ከማትረፉ በዘለለም ብዙዎቹ ሀገራችን ኢትዮጵያ ወደ ቀድሞ ታላቅና ክብሯን እንደምትመለስ ተስፋ ሰጪ ሙዚቃ በመሆኑ ሙዚቃውን ከመስማት በዘለለ ወደ ገቢራዊ ስራ እንድንሰማራም ያስፈልጋል። ይህ ስርዓተ መንግስት ተወግዶ ኢትዮጵያ ቴዲ እንደገለጻት ወደ ቀድሞ ታሪኳ ትመለሳለችም ብለዋል።
ዩኒቨርሲቲዎች ከ30 ዓመታት በኋላ ይጠፋሉ አለ አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሁለት ተከታታይ ክፍል በሰጣቸው ቃለ ምልልሶች አነጋጋሪና አወዛጋቢ አስደንጋጭ አስተያየቶችንም ሰንዝረዋል። አብይ አህመድ ትምህርትና ኢኮኖሚ ጉዳዮች በተመለከተ የሰጣቸው አስተያየቶች ልብ ሊባሉ የሚገባቸው እንደሆነም ተገልጿል። በተለይም ከፍተኛ የትምህርት ተቋማቶች ዩኒቨርሲቲዎች ይጠፋሉ ማለቱ መነጋገሪያነቱ ቀጥሏል። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30ና 40 ዓመታት ሟቾች ናቸው። የ30ና 40 ዓመት ዩኒቨርሲቲ የሚሰለፍ ሰው አይገኝም። ዩኒቨርሲቲ 4 እና 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ከቤት መማር ትችላለህ። ምንም ጥርጥር የለውም። ትሬንዱ እሱን ነው የሚያሳየው። ያም ሆኖ ውስን በጣም ከፍተኛ ጥራት ያላቸው ዩኒቨርሲቲዎች ያስፈልጋሉ በማለት ነው ያብራራው በቃለ ምልልሱ። ቀጥሎም አሁን ያሉት ዩኒቨርሲቲዎች ላይ ምርምር ቢደረግ 1000 2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ይገኛል። ደግሞ የተሰራበት ርካሽ ስለሆነ አይቀጥልም፣ ፈራሽ ነው። ራሱ ዩኒቨርሲቲው የእሳቤ ችግርም አለበት ነው ያለው። ዩኒቨርሲቲ የገነባ ነው በቂ መዋለ ሕፃናትን ያለበትን ሀገር ሆኖ ቢኖር ኖሮ ችግር አልነበረውም። በመንግስት የተገነባ 10 መዋለ ሕፃናት አልነበረንም ኢትዮጵያ ውስጥ። አንደኛው ዩኒቨርሲቲ ቢተው ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕፃናቶች መገንባት ይቻላል። ምክንያቱም ቢሊዮኖች ነው የሚወጡበት ዩኒቨርሲቲዎች። እኛ ባለፉት 6 ከ7 ዓመታት ከ34,000 በላይ ገብተናል። ለምን? ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤዱኬሽን ስለሆነ ነው ሲል አፊዟል። ለመሆኑ ሰለጠኑ የተባሉ ምዕራባውያኖች ዛሬ ዩኒቨርሲቲ ሳይኖራቸው ነው ወይ እዚህ የደረሱት የሚል ጥያቄም ተነስቷል በብዙዎቹ ዘንድ። ጠቅላይ ሚኒስትሩ ሀገርን ከማጥፋት በዘለለ ዩኒቨርሲቲዎችንም ለማጥፋት ያለመበት ሁኔታ በግልጽ እንደሚታወቀው ኢትዮጵያን የማይወድ ለሀገር ጠንቅ የሆነ አመለካከት ያለው ግለሰብ መሆኑን በተደጋጋሚ እያስረዳን ይገኛል። ያለማዳመጥና እርምጃ ለመውሰድ ያለመንቀሳቀሳችን የኛ የኢትዮጵያኖች ድክመት ነውም ብለውታል። ከዚህ ቃለ ምልልስ በኋላ ብዙዎቹ ኢትዮጵያኖች ወደ አዲስ አበባ የሚገቡ ወታደራዊ አውሮፕላኖች የሲቪል በረራዎችን ለአደጋ አጋልጠዋል ተባለ። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ አካባቢ በሚበሩ ወታደራዊ አውሮፕላኖች ላይ እየታየ ያለው የበረራ መረጃ የማጥፋት አዝማማ በኢትዮጵያ አየር ክልል ውስጥ በሚንቀሳቀሱ መንገደኛ አውሮፕላኖች ላይ ከፍተኛ ስጋት መፈጠሩ ነው የተገለጸው። የአቪዬሽን ባለሙያዎች እንደሚሉት ይህ ተግባር TCAS አውሮፕላኖች እርስ በርስ እንዳይጋጩ የሚረዳቸው የደህንነት ሲስተም ሲሆን አንድ አውሮፕላን ትራንስፓውንደሩን ካጠፋ ይህ ሲስተም አውሮፕላኑ ማየት አይችልም። ይህ በአየር ላይ ሊከሰት የሚችል ግጭት የመከላከል አቅም ያሳጣል ብለዋል። የበረራ ተቆጣጣሪዎች ኤር ትራፊክ ኮንትሮለርስ የአውሮፕላኑ ትክክለኛ እንቅስቃሴ ማወቅ ስለማይችሉ በሲቪልና ወታደራዊ አውሮፕላኖች መካከል ሊኖር የሚገባውን አስተማማኝ ርቀት መጠበቅም ይከብዳቸዋል ብለዋል። አልፎ በአንድ አየር ክልል ውስጥ የማይታይ አውሮፕላን መኖሩ በመቶዎች የሚቆጠሩ ሰዎችን ለጫኑ መንገደኞች አውሮፕላኖች ትልቅ የደህንነት ስጋትም እንደሆነ ተገልጿል። ዓለም አቀፍ የሲቪል አቪዬሽን ድርጅት ICAO ወታደራዊ አውሮፕላኖቹ በሲቪል በረራዎች ውስጥ ላይ በሚንቀሳቀሱበት ጊዜ የደህንነት መሳሪያዎች እንዳይበሩ ቢያሳስብም በተለያዩ ወቅታዊ ምክንያቶች ይህ መመሪያ ሲጣስ ተስተውሏል። ይህ ጉዳይ የአየር መንገዶችን የደህንነት ዝና ሊጎዳ የሚችል በመሆኑ የሚመለከታቸው አካላቶች በሲቪልና ወታደራዊ በረራዎች መካከል ያለውን ቅንጅት እንዲያጠናክሩ ባለሙያዎችም ይመክራሉ። በአምቦና አካባቢዋ 120 የሚል ስያሜ የወንበዴ ቡድን በማደራጀት ሰዎችን በመደብደብ በመዝረፍ ሲፈለግ የነበረው ካሳዬ ቀነኒሳ የተባለው ግለሰብ በጸጥታ ኃይሎች ክትትል ቁጥጥር ስር መዋሉ ተገለጸ። ሊያመልጥ ሲል ነው ይህ ግለሰብ ጉዳዩ የሚመለከታቸው የመንግስት አካላቶች በዚህ ጉዳይ ላይ እጃቸው ገብቶ ሊያስመልጡት ሲሉ ነው በሰዎችና እንደዚሁም በመከላከያ ኃይል በቁጥጥር ስር ውሏል የተባለው። 120 የሚል ስም የተሰጣቸው የወንበዴ ቡድኖች ህዝቡን በማስጨነቅና መከራ ውስጥ በማስገባት እያደረጉ ያለው ጥረት የቀጠለ ሲሆን በዚሁ በአምቦ ብቻ ሳይሆን በተለያዩ አካባቢዎች ጭምር ሳይቀር ይህ የውንብድና ተግባር በአብይ አህመድ በሚመራው ኮሬ ነገኛ ቡድን እየተከናወነ እንደሚገኝ ነው የተገለጸው። በሌሎችም ቦታዎች ጭምር ሳይቀር ይህ አስገዳይ ቡድን በሻሸመኔ ከተማ 120 የኦህዴድ ቄሮ አደራጅ የዘር ፍጅት ይህ በምስሉ ላይ የምታዩት ግለሰብ ጭምር ሳይቀር የማፊያ ቡድኑን በመምራት የሚታወቀው ዳንኤል ዋሾ ይባላል። የኦህዴድ ሹሙ የሻሸመኔ ከተማ ከንቲባ ወንድም እንደሆነም ነው የተገለጸው። ፈጽሞ ጨካኝና አዛዥ ናዛዥ የሌለው ያሻውን አድራጊ ፈጣሪ እንደሆነም ይገልጻሉ። በተለይም በሻሸመኔ የሚገኙ ነዋሪዎች ህዝቡን በማንነቱ ያሸማቅቃል። ግድያ፣ እገታ፣ ዘረፋ፣ ድብደባ፣ እስር ጨምሮ የፈለገውን የሚያደርግ ማፊያ ቡድን
አንቀሳቃሽና መሪም ነው ተብለዋል። እንደ አምቦ ማፊያዎች ሁሉ ከመንግስት ባለስልጣናት ሽፋን የሚሰጠው ጥበቃ የሚደረግለት ህዝቡን እንዳሻው እንዲያደርግ የተፈቀደለት የዘመኑ ዘመነኛ ጎሳ ነገስ ግለሰብ መሆኑን ብዙዎቹ ገልጸውታል። በስሩ የተደራጁ ቡድኖችም እንዳሉ ነው የታወቀው። ይህንን ጉዳይ በተመለከተ በዝርዝር ወደፊት በማስረጃ ይዘን እንመጣለን። አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ የኢትዮጵያ ህዝብ በሰቀቅንና በጭንቀት ውስጥ እንዲኖር ያደረገው አንዱም እንደነዚህ አይነት ገዳይ ቡድኖችን በማሰማራት ድጋፍና መበረታታት ጭምር በመስጠት እንደሆነም ይታወቃል። አሁን ወደ ውጭ ዜናዎች እናመራለን። የእስራኤል መንግስት ለመጀመሪያ ጊዜ አምባሳደሩን በሶማሌላንድ ሾመ። ባለፈው የፈረንጆች ዓመት ለሶማሌላንድ የሀገር እውቅና የሰጠችው እስራኤል ሚካኤል ሎትማን የመጀመሪያው አምባሳደር አድርጋ መሾሟ ታውቋል። አምባሳደሩ ከዚህ ቀደምም በአፍሪካ የእስራኤል የኢኮኖሚ ልዑካን በመሆን ሀገራቸውን ያገለገሉ ዲፕሎማት እንደነበሩም አይዘነጋም። ይህ የእስራኤል ሹመት በሶማሌላንድ ፌዴራል መንግስትና በቱርክ ዘንድ ከፍተኛ ተቃውሞ ሊያስነሳ እንደሚችል በቀጠናው ያለውን ዲፕሎማሲ ሽኩቻም እንደሚያባብሰውም ይጠበቃል። ኢራን የኢራኑ የበላይ መሪ በህይወት ቢኖሩም ክፉኛ ቆስለዋል፣ ህይወታቸውም አደጋ ውስጥ ነው ተባለ። አዲሱ የኢራን የበላይ መሪ አያቶላ ሙጂትባ ኻሜኒ በህይወት ቢኖሩም ቆስለዋል፣ እንዲሁም አካላቸው ተጎድቷል ሲሉ የአሜሪካ የመከላከያ ሚኒስትር ፒቲ ስለ እስራኤል ጦርነት ወቅታዊ መረጃ ሲሰጡ ተናግረዋል። የቀድሞው የበላይ መሪ የአያቶላ አሊ ኻሜኒ ልጅ ሙጂትባ ኻሜኒ ከኢራን ጋር ጦርነት እንዲቀሰቀስ ምክንያት በሆነው የመጀመሪያው የአሜሪካና የእስራኤል ጥቃት መቁሰላቸው ነው የተዘገበው። ይኸው ጥቃት አዛውንቱን ኻሜኒን የገደለ ሲሆን የአዲሱን የበላይ መሪ ባለቤትና በርካታ የቤተሰብ አባላትም ሳይገደሉ እንዳልቀረም ይነገራል። ሙጂትባ ኻሜኒም ከዚህ ጊዜ ጀምሮ በአደባባይ ያልታዩ ሲሆን ስለ ጤና ሁኔታቸው የሚወጡ ዘገባዎች የተለያዩ ናቸው። ሄክሲስ ስለ መሪው ሁኔታ ከጋዜጠኛ ለቀረበላቸው ጥያቄ ሲመልሱም አሁን ላይ በእርሳቸው ብዙ የሚሰማ ነገር የለም፣ ይህ የሚጠበቅ ነው፣ ከፍተኛ ፍርሃት አለ፣ በህይወት እንዳሉ ቢታመን ቆስለዋል፣ እንዲሁም አካላቸው ተጎድቷል፣ ሁኔታው ይህ ነው ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።